السلام عليكم ورحمة الله وبركاته يا جماعة عندتناتشو ዛሬ ክፍል 64 ረሳኢል ሚነል ቁርአን ይዤላችሁ መጥቻለሁ። እንደተለመደው ጥሩ ሐሳብ ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢን አጅሪየ ኢላ ዐለላህ ምንዳዬ ከአላህ እንጂ ከሌላ አይደለም ይላል። ሱኢለ ሐኪም አንድ ጥበበኛ ሰው ተጠየቁ። ሀል ሁናከ አቅበሑ ሚነል ቡኽሊ ከስስት በላይ በጣም አስቀያሚ ነገር አለ ወይ ብለው ተጠየቁ። ሲጠየቁ ፈቃለ ነዓም አዎ አላሉ። አልሙሕሲኑ ኢዛ ተሐደሰ ዐን ኢሕሳኒሂ አይ ቲንክ ይሄ ከስከዛሬው ወጣ ያለ ሀሳብ ይመስለኛል። አንድ መልካም በጎ የሚሰራ ሰው ስለ መልካም ስራው ስለ ስራው መናገሩ ከስስት በላይ መጥፎ ነገር ነው ብለው አስቀመጡ። ወይም አስቀያሚ ነገር። ዳዒላህ ኑስበ ዐይነይከ ፊ ኩሊ ኸይሪን ተፍዐሉህ በምትሰራው ነገሮች ሁሉ ኸይር ስራዎች ማለት ነው አላህን ከፊትህ እንዳለ አርገህ አስበህ ስራ። ላ ተንተዚር ጀዛአን ሚን አሐድ ከማንም ሰው ምንዳን አትጠብቅ። ክፍያ ሊሆን ይችላል ወይ መመስገንን ቃል ሊሆን ይችላል አትጠብቅ። ወላ ተብሐት አን ተስፊቅ ወልመዲህ መጨብጨብና መሞገስንም አትሰርች አታድርግበት ማለት አትፈልግ። ለምትሰራው ነገር እንዲጨበጨብልህ ከፍ ከፍ መባልን መሞገስን አትፈልግ። ኩሉ ዐመሊን አረድተ ቢሂ ናስ ፈሁወ ሊናስ ለሰዎች ብለህ የምትሰራው ነገር ለሰዎች ነው የሚቀረው። ወኩሉ ዐመሊን አረድተ ቢሂ ላሁ ፈሁወ ሊላህ የአላህን ወጅህ ፈልገህ ለአላህ ብለህ የምትሰራው ስራ ግን ለአላህ ነው የሚቀረው። ሙኺፈቱን ጅደን መቁለቱ ኢብኑል ቀይም የኢብኑል ቀይም ንግግር የምታስፈራ ንግግር አለች ታስፈራለች ይላል። ኢዛ ለም ቱኽሊስ ፈላ ተተዓብ ካላጸዳህ ስራህን በኢኽላስ ካልሰራኸው ፈላ ተተዓብ በቃ ዝም ብለህ አትድከም አትስራው። ጀስት በቃ ማለት ለሰዎች ብለህ የምታደርገውን ነገር ኢኽላስ ከሌለው አትስራው አትድከም ይላሉና በጣም ደስ የሚል ሀሳብ ነው። አጠር ባለ እይታ ግን በጣም ሰፊ ነገሮችን ይሄ ማለት ምንድነው? አንድ ነገር ስንሰራ የመጀመሪያው ፖይንት እኔ ነኝ እኔ እኮ እንደዚህ አድርጌ በማለት ራስን ከፍ የማድረግ ስሜት ውስጥ ገብተን ከሌሎች ሰዎች እኔ የተሻልኩ ነኝ የሚል ስያሜ እኔ እኮ እንደዚህ እሰራለሁ እኔ እኮ እንደዚህ አደርጋለሁ በማውራት በቃ እዛው እንዲቀር እናደርገዋለን ማለት ነው። አንድ ነገር ስንሰራ ምን ማድረግ መቻል አለብን? በኢኽላስ መሰራት መቻል አለበት። ከዛ ደግሞ የሰዎችን አሁን በተለይ በአሁን ዘመን ፌመስ መሆን መታወቅ፣ የላይክ ብዛት የፎሎወር ብዛት ምናምን የሆነ እንኳን ኸይር ነገር ሰርተን እኮ ነው ሱብሃንአላህ የሆነ ሐዲስ ተናግረን ሰዎች ወደ ጥሩ ነገር እንዲመለሱ ግን በዛ ውስጥ የሆነ ቪዲዮ ቫይራል እንዲወጣ ወይ የሆነ ነገር ነው የምንፈልገው አይደል? እንደዛ መሆን የለበትም። ትክክለኛ ለአላህ ብዬ የምሰራው ስራ ምንዳው ደግሞ በጣም ሰፊ ነው። አላህ እኔ ከምጠብቀው በላይ ጥሩ ነገሮችን ያስተካክልልኛል። መሞገሰንም መሻትም አይደለም። መሞገስን ደግሞ ባሻው ቁጥር ቀልቤ ላይ ኪብሪያ መምጣቱ የማይቀር ነው። የምሰራቸው ስራዎች ሁሉ ቶታሊ እንደው ትንሽ ለአላህ ብዬ የምሰራቸው ስራዎች ቢኖሩ ራሱ ወደ ሪያ በቃ እንትን ይላሉ ሰዎች። ኦኬ የሆነ ሰዎች በሚያነቡኝ ልክ ይሆናል እኔ የምማወጣው ገብቷችኋል አይደል? ጭንቀቴ ከዛ እንዲህ በዚህ በኩል ታውቂ ነገ የሆነ ነገር ላይ ብገኝ ደግሞ ሰዎች ምን ይሉኛል? በቃ በሰዎች ጀጅ ለመደረግ ነው የምፈራው። በሰዎችን መሞገስ ነው እያድርጌ የምሰራው። ስለዚህ ይሄ ብዙዎቻችን ከኛም ከትናንሾቹም እስከ ትላልቆቹም ድረስ የሚታይ ክፍተት ነው እና መሻሻል ያለበት ነገር ነው። አንድን ነገር ስንሰራ ለአላህ በቃ የምናወራውንም ነገር ፖስት የምናረገውንም ነገር የምንሰድቀውንም ሰደቃ ለሆነች ልጅ ያደረግኩላት መልካም ነገር ለጓደኛዬ የሰራሁትን ለሌላኛዋ ጓደኛዬ ሄጄ እኮ እንዲህ አድርጌላት ምናምን ምንድን ነው በቃ እሷ ጓደኛዬ ሌላኛዋ ጓደኛዬ ጎበዝ እንድትለኝ ነው። አንዳንዴ ምንድን ነው ኤክስፔክት አድርገን ለሰዎች የምንነግረው ብለን ደግሞ ቼክ እናድርግ። አንቺ እኮ በጣም ምርጥ ሴት ነሽ ለመባል ከዛ ደግሞ እንዴት ነው ብቻ ሰዎች ዘንድ በቃ ያለኝን ስም ለማስተካከል ምናምን ነው መጀመሪያ መሆን ያለበት አላህ ጋር ያለኝን ስም ነው ቼክ ማድረግ ያለብኝ። ማለት ምን ይለኛል አላህ የሚለው ውስጥ ስገባ ለሰዎች የሚኖረኝን ስም አላህ ጋር ከተስተካከለ መስተካከሉ የማይቀር ነው። ስለዚህ መጀመሪያ ማሰብ ያለብኝ አላህ ጋር ይሄን ነገር እንዴት ነው በቃ ስራውንም ሰደቃውንም ስሰጥ
የሆኑ ቤቶች ሄጄ እርዳታ ሳደርግ የሆነን ሰዎች በሆነ ሀጃቸው ተባብሬያቸው እኔ እኮ ነኝ እኔ ባልገባበት ይሄ ነገር እንደዚህ እኮ ይሆናል ምናምን ብለው የሚያወሩ ሰዎች አሉ። ኖ አላህ ነው እኛንም ሰበብ አድርጎ የሚያንቀሳቅሰን አላህ ነው። ስለዚህ ልክ የሆነ እኔ ማለት ስሜትን ገታ አድርገን የምንሰራቸውንም ኸይር ነገሮች ኢንሻአላህ ለመደበቅ ያስተምራል ብለን ካሰብን እና ብቻ ያኛ እንደዛም ሆኖ ኩራት ሳይኖር ላይክ እኔ የሆነ ለእንደዚህ ሰው እኮ እንትን አደረግኩለት እናንተም እንደዚህ ትንሽ ጨምሩለት አማውንቱን መንገድ ላይ ይጠበቅ ይችላል ብላ አሁን በቃ እኔ እንጃ ብቻ ጊዜውም የሆነ ነገር ረድተን ስክሪንሻት ላኩ ምናምን ይባላል። የሆነ ነገር እንደዚህ አድርጋችሁ ስቲል እዛ ደረጃ ድረስ ራሱ የሆነ አልፈልግም በቃ ስሜ እንዲጠራ አልፈልግም እያልን ማድረግ ብንለምድ ማሻአላህ። በእንደዚህ አይነት መልኩ ደግሞ የሚሰደቁ የሚያደርጉም ሰዎች አሉ። በቃ ከነሱ ነው የሆነ አርአያ ወስደን መማር ያለብን። እዚሁ ይቀራል ሐሰናው ገብቷችኋል አይደለ? ኢቭን ስለ ኢባዳችን ራሱ አንዳንዴ እንዲህ እኮ ቀራለሁኝ ፌስቡክ ላይ አሁን ዛሬ እንደዚህ ምናምን አድርጌ ለማስተማር ካልሆነ በስተቀር ለማስተማር ብላችሁ ነይታችሁ አላህም ያውቃል ንያችሁን እኔ ሳልሆን ጀጅ ማደርገው አላህም ያውቀዋል። ግን ከዛ ውጪ በሆነ መልኩ የምናወራው ነገር አስለን ይጠፋል። አንዳንዴ ብዙ ጊዜ ያው የገጠመው ሰው ያውቀዋል ብዬ አስባለሁ። እንዲህ ሰርቼ እንዲህ አድርጌ ምናምን የሚለው ያንን ቁዋ ያጣዋል አይደል? የሆነ ሰዓት ላይ ቂራአት ላይ ጎበዝ ከነበረ ዚክር ላይ በደንብ ሰለዋት ላይ ዱዓ ላይ ምናምን ጎበዝ የነበረ ሰው ሲያወራው ሜቢ የሆነ ሰዓት ላይ እንትን ይላል። ግን እስቲ ለማስመተማር ከሆነም ደግሞ ንያችን እኔ ሰራዋለሁ ሳይሆን ለምሳሌ ስለ ዱዓ ከሆነ የዱዓ ምንዳ የሚያስገኘውን ውጤት ምናምን ብቻ ማውራት በቂ ነው በቃ እንጂ አብረን የሆነ እኔ እኮ እንደዚህ አድርጌ እኔ እኮ እንደዚህ ሰግጄ እንደዚህ ምናምን የሚለውን ነገር ከኔም ጨምሮ ማስተካከል መቻል አለብን። ከወሬያችን ማለት ነው ከንያችንም ነው መነሳት ያለብን። ያው አላህ ታውቃላችሁ ስራዎቻችን ሁሉ በንያዎቻችን ነው የሚመዘኑ። ስለዚህ ከንያችን ጀምሮ ስንሰራ አላህ ይሄን ነገር የሆነ ልብስ አሁን ልሰጥ ሳስብም እንደዛው የተለያዩ ሰደቃ ስራዎችንም ሊሆን ይችላል ከራሴ ጋር የማረጋቸው መልካም ነገሮችም ሊሆኑ ይችላሉ። እነሱን እንትን ማለት አለብን ማስተካከል አለብን ማለት ነው። አልሙሕሲኑ ኢዛ ተሐደሰ ዐን ኢሕሳኒህ አቅበህ ነገር ምንድነው? አንድ መልካም ሰሪ ስለ መልካም ስራው የተናገረለት ነው። አስባችሁታል? አላህ ሰትረን ሰዎች ሳያዩንም ለሰዎች ብለን ሳንነይትም ከጀምሩ ስንሰራም ሰዎችን ለማሳወቅ ሳይሆን ለአላህ ብለን ከምንሰራ ዒባዳችንን በኢኽላስ አጥርተው ከሚሰሩ መካከል ያድርገን። አይ ቲንክ እናንተም የራሳችሁን ሀሳብ ትጨምሩበታላችሁ ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።